ያው አባቱ እኮ ከኛ ጋር መዛመድ ይፈልጋል። ለዛ እኮ ጥሩ ልጅ ናት። በዛ ላይ ቆንጆና ባለሙያም ናት። ውይ ዛሬ ስማርታ ተበላሸች። እውነት በምንወዳት ልክ ልንጠላት ነው መሰለኝ። የሴት ቤተሰብ ወንድ ልጅ እንደዛ አግባልኝ መባል የለበትም ጭራሽም። ሲጀመር በየትኛው ሀገር ነው ግን ያለው እንደዚህ ያለ አለ? ታውቃላችሁ? ቤተሰብ ግድ አግባልኝ ናታን እዚህን ያክል ማስጨነቅ። አረ ማርትዬ ታይ፣ አያምርም። ልጁን ለቀቅ አድርጊው። ምክንያቱም እሱ የፈለገውን ማግባት አለበት እንጂ አንቺ የፈለግሽውን ወይም ደግሞ የመረሽለትን መዳር ወይም ደግሞ እንትን ማለት የለብሽም ማለት ነው። ምክንያቱም ራሱን ያውቃል። የሚወዳትን ወይም ደግሞ የሚያፈቅራትን ልጅ እንጂ የሚያገባው የማይወዳትን ወይም የማያፈቅራትን ልጅ ማግባት የለበትም። ምክንያቱም ይሄ የህይወት ጉዳይ ስለሆነ የራሱና የራሱ ምርጫና ምርጫ ብቻ ነው። ሌላ ሰው መግባት የለበትም በዚህ መካከል ውስጥ ማለት ነው። እና ቤተሰብ ምን ታያችሁ? እኔ እውነት እኔ ራሱ ተሸማቀቅኩ ማለት ነው እንደዛ ስትለው። እሱ ራሱ አፍሮ ምን እንደሚናገር ግራ ገብቶት ራሱን ብቻ ናንቆ አለፈ ማለት ነው። ምክንያቱም ትወዳታለህ አወዳትም እንዴት ናት የኛ ልጅ እኮ ውብ ናት፣ ቆንጆ ናት እያለ ቆንጆ ናት፣ በጣም ቆንጆ ናት እያለ እሱም መለሰ። ምክንያቱም ያለው ከሰው ቤት ነው። በዛ ላይ ደግሞ ብዙ ፍላጎት እንዲያላቸው ስለሚያውቅ ይሄን ነገር ለመናገር አላወጣም። በጣም ከብዶታል። እውነቱም ይከብዳል ከምንም ከማንም በላይ። ምክንያቱም ወንድ ልጅ የሴት ወግን ወይም የሴት ቤተሰብ አግባልኝ ማለት አይቻልም። ማርትዬ እንደዚህ አይባልም። በየትኛው ሀገር ነው ግን እንደዚህ ያለ ባህል ያለው? የለም። ባህላችንንም ደግሞ አትጣሺ፣ እንወድሻለን፣ በተረፈ እናከብርሻለን። ግን ክብርሽን ደግሞ ጠብቂልን። በእውነት ነገር እኔ ናታን አሳዘነኝ፣ ከምር በጣም ነው ያሳዘነኝ። ምክንያቱም እንደዛ ብላ ስታስጨናንቀው ጊዜ ምን እንደሚል ግራ ነው የገባው። በዛ አጋጣሚ አቢጌልም ያው እሱም በጣም እንደምትወደው እንደምታፈቅረው ራሱን ለማርትዬ ነው የነገረቻት። ማርታም አይ እሺ ይሁን፣ ግን የምፈልገው ወንድ ልጅ ወልደሽ እንድታሳቅፊኝ ያንቺ የሚል ንብረት፣ ስጦታ፣ መኪና፣ ሌላም ነገር ይገዛልሻል። አንቺ ብቻ ተመርቀሽ ያንቺ የምትይውን ኑሮ ጀምሪልን እንጂ እኔም አባትሽ ምን ፈልጋለን ወንድ ልጅ አስታቅፊን እያለች እየነገረቻት ትገኛለች ማለት ነው። ይሄ እንግዲህ ማሰብሽ መልካምነት ነው። ምክንያቱም ቤት ውስጥ የሌለውን ነገር በጣም ያምራል። ወንድ ልጅ መታቀፍ፣ ወንድ ልጅ መውለድ፣ ሴትም ባትወለድ እንደዛው ያክል ስሜት ይሰማ ነበረ። ግን እግዚአብሔር ይመስገን እነሱን ባርኮ ይስጥሽ። እነዚህ እንዲህና ካረጉልሽ በእነዚህ ታገኝበታለሽ ብዬ እኔም መልካም ሀሳቤን እገልጽልሻለሁ በዛ አጋጣሚ። እና እንደዛም ስትላትም ችግር የለም ማዬ ጠብቂ፣ አስተካክለዋለሁ፣ አሳካዋለሁ እያለቻት ነበረ። እንደምታሳካውም ተስፋ አለን፣ ግን ከናታን አይመስለኝም። ምክንያቱም ናታን እንደዚህ ካለ እኔ ግዴታ አግባ ተብሎ የሚወሰንበትና የሚገደድበት ያለም አይመስለኝም። እንግዲህ ናታንም ምንድነው የሆንከው እያለች ዳጣ እየነገረችው ነበር። አንዳንዴም በጣም በዛ ታደርገዋለች። ምክንያቱም ፍቅር ነው፣ በፍቅር መካከል መግባትም ከባድ ነው። እሷን በቃ እሱን እንደምትወደው ልክ እንደምትሳሳል እንደምፈልገው ልክ ይቀማኛል፣ ይወሰድብኛል እያለ ታስባለች። ምክንያቱም እሷ አቢጌል ለኔ ታደርግብኛለች እያለች በሀሳብና በጭንቀት ላይ ነው የምትገኘው። ለእሷ ከሆነ የትም ሆነ አይታጣም። ደግሞ ልጅም ትዳርም የሚሰጠው ከፈጣሪ እንጂ ከኛ ባል ነው አይደለም። እኛ እንዲያሰብነው ቢሆንም እስከዛሬ ድረስ ስደትም አንንገላታም ነበር አይደለ? የመዲያም ቅመሞችዬ ውዶች ያንንገላታም ነበር። ላጥ አድርገን ቶሎ ሰርተን አገራችን ገብተን ወልዴን ከብዴን ልጅ መታቀፍ ያምረናል፣ ቤት መስርቶ መቀመጥ ያምረናል፣ ሌላም ግን እኛ እንዲፈቀር ወይም እኛ እንዲያሰብነው አይደለም። እግዚአብሔር አምላክ እንዲፈቀድልን ነው። እና ወንድም ስለተመኙ ወንድ ይወለዳል ማለት አይደለም።
ሴትም ስላልተመኙ ሴት አትወለድም ማለት አይደለም። እሱ ከላይ የሚመጣ ጸጋ ነው። እንግዲህ ምን የመሰለ ጎረምሳ ልጅ ታስታቅፍሻለች ሰላምዬ ብዬ ተስፋ አለኝ። የሰላምዬ ልጅ ስታገኝ ደግሞ ስትቀበይ የእሷን ልጅ መሆኑን ስታቂ ምን እንደሚሰማሽ ባላቅም ያው ወንድ ልጅም ተወልዶልሻል ብዬ እናስባለን። በዛ አጋጣሚ ውሃ የኔ እንዴት እንዲሳኩ በእውነቱ ነገር ይህ ላይፍ የናፈቀው ሰው አለ። ግን ውሃም መሆን አማርኛ ላይ ውሃም መሆን አሁንስ ያማርን ሀሳብ የሌለበት የልጅነት ጨዋታ የልጅነት ነገር ነው ያማረኝና እሱም ይስተካከላል ብዬ ተስፋ አለን። ግን ማነው ቤተሰብ ዛሬ ሲጠባበቅ የነበረው? እንደኔ ሲጠባበቁን ነበረ። እኔ ዛሬ ዳጣ ሰርፕራይዟን ትቀበላለች፣ ሰርፕራይዟን ታውቃለች ብዬ ነበረ በጉጉት ስጠብቅ የነበረው። ዛሬ ማራዝመውታል። በጣም ያሳዝናል። እውነት የእኛን ራሱ ልብ በጣም ሰቀሉብን። በጣም በጉጉት ነበር ስጠብቅ የነበረው። ምክንያቱም ባለፈው እንደዛ ነገ ምናምን ስለተባለ ዛሬ ላይ ይለቀቃል ብለን ነበረ። ተስፋ አለን ከነገ በኋላም እንደሚለቀቅ። እንግዲህ እኔ ማየት የምፈልገው የማርታን ፊትና የዳጣን ነው። ምክንያቱም ማርታ ምን እንደምትሆን ዳጣ ራሱ እናትሽ ሰላም ስትባል የሰላምን ፍቅር እንዴት እንደምትቀበልና የሰላምን እናትነት እንዴት እንደምታይ እኔ አሁን ራሱ ይታየኛል። እየሮጠ የምትሄድ ነው የሚመስለኝ እናት ወይኔ ምስኪን። ምክንያቱም ስትነግራት አረጋግተህ ንገራት ጋሼ እንዲያትጎዳብኝ እያለች ሰላም ራሱ ስትናገር እውነትን ውስጤ ነው ያዘነው ማለት ነው። አንድ ቤት ውስጥ ተቀምጦ እስከ ዛሬ ድረስ አለመታወቅ በጣም ከባድ ነው። ውሃዬና ምጥንዬ እናንተ ኑርልን አቦ በሳቅ ነው የምገሉት። አይኳን ለአክስቷ ያዘጋጀችው ሚጥሚጣ ለራሷ ተጠቀመችው። ለሰው ተንኮል ስናስብ እኛም አዙረን ተንኮል ላይ እንደምንወድቅ እንወቅ ከዚሁ ጀምረን። ምክንያቱም በሰው ላይ ሴራ ማሴር የለብንም፣ ተንኮል መስራት የለብንም። እሷ ግን ስትነፋ ሁሉ ሲያቃጥላት ነበረ፣ ምላሷ ስታወጣ ነበረ። ያን ሁሉ አድርጋ ፈጸመችው። ጊዜማ አክስቴ ስመጣ ስጣታለሁ ፈንዲያባታለሁ ብላ ስጠብቅ የነበረውን ሰርፕራይዝ ሆኖ ሚጥሚጣዋን ራሷ ላይ ፈንድቶ ነው እሷውን አይኗን ሲያቃጥላት እሪ ስትል የነበረው። አይ ለዝዬ እንዲያው ለዛና ጊዜ እንዴት እንደሚያስቁኝ ዛሬማ ጭራሹንም መቧል ጀመረ በየተገናኙበት ሰዓት። ማርትዬም አሁን በነገዚህ መካከል ገብታለች። አግባት፣ ጥሩ ልጅ ነች። አው ጥሩ ናት፣ ግን እነሱ ያውቃሉ ፍቅር መካከል መግባት የለባሽም እንላለን ማርትዬ። በቀጣይ ግን በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ።